ሰላም እንዴት ናችሁ? ተማሪዎችን የመጨረሻ የፈተና ሰዓት አካባቢ ያሰቡትን እንዳይሰሩና ወደፊት ህይወታቸው የተሻለ እንዳይሆን እንደመረጡት መኖር እንዳይችሉ ሊያደርጉን ከሚችሉ ነገሮች መካከል 3 ነገሮች። በተለይ ሶስተኛው በጣም ወሳኝ የሆነ ነገር ነው። ማለት ብዙዎቻችን ላይ ያለ ነገር ነው እና እንዴት ማድረግ እንዳለባችሁ ነው የምነግራችሁ። አይ ነው ስለዚህ ነገር ብዙ ሰው ደፍሮ አያወራቸውም። ግን አንዳንዶቹን ኤክስፒሪየንስ ያደረኳቸውና ዩኒቨርሲቲ እንዳልገባ የከለከለኝ ነገር እንኳን ባይሆን አሁን ላይ ሳስበው ግን ከዛ የተሻለ እንኳን እሰራ ነበር ብዬ ሳስበው መግባት ያለብኝ ዲፓርትመንት እንዲህ ነው ብዬ ሳስብ እንዲጸጽተኝ ከሚያደርጉ ነገሮች መካከል ስለሆኑ እነሱን እነግራቸዋለሁ። ወንዶችም ሴቶችም ሊፈተኑበት የሚችሉት ነገር ነው። ሰው አዲስ ከሆናችሁ ሰብስክራይብ አድርጉ። ተማሪዎቻችን ሲያነቡ ኑረው ብዙ ዓመታት ተቆጥረው የ12 ዓመት ድካማቸው ገደል እንዲገባ በፊት 10ኛ ክፍል ላይ ማትሪክ በነበረ ሰዓት የ10 ዓመት 8ኛ ክፍል ላይ ሚኒስትሪ ሊሆን ይችላል። ኖርማሊ ክልል አቀፍ ወይም ሀገር አቀፍ ፈተናዎች አካባቢ ተማሪዎች የፈለጉትን እንዳይሰሩ ወይም ባነበቡት ልክ ውጤታማ እንዳይሆኑ የሚያደርጓቸው 3 ነገሮች። የመጀመሪያው የቤተሰብ ሁኔታ ነው። ቤተሰብ እንደሚታወቀው ብዙ ስነ ልቦናችን በቁጥጥር ስር እንዲወድቅ የሚያደርገው ቤተሰብ ነው አንዱ። ወይም በየሁኔታው የቤተሰባችን ጤንነት፣ የቤተሰባችን ላይ ያለን ሰላም፣ መረጋጋት፣ ደስታም ይሁን ሀዘን በቀጥታ እኛ ጋር ያርፋሉ፣ ልጆች ጋር ማለት ነው። ኦልሞስት ኦል ስነ ልቦናችን በቤተሰብ ሁኔታ ውስጥ፣ በቤተሰብ ኮንዲሽን ውስጥ በእንዲህ አይነት ቁጥጥር ውስጥ የሆነ ነው እና ብዙ ጊዜ በጣም ጎበዝ ተማሪዎች የመጨረሻ ፈተና አካባቢ ድንገት ያልተጠበቀ ፐርሰናሊቲ ወይም ያልተጠበቀ ሁኔታ ያሳያሉ። ተስፋ ይቆርጣሉ፣ ይደክማቸዋል። ኖርማሊ ብዙ ፈተናዎች ያጋጥማሉ። እስር ቤት ሊያስገቡ የሚችሉ ነገሮች ደርሰው ሰዎች ሊጣሏቸው ይችላሉ። የቤተሰብ አባሎቻቸው ሊከፉባቸው ይችላሉ። ሲያግዟቸው የነበሩ ሰዎች ተስፋ ሊቆርጡባቸው ይችላሉ። ብዙ ነገር ማለት ነው። የምትወዷት እናታችሁ ሳትቀር ልትከፋ ትችላለች። በዛ ሰዓት የምትወዷት ሰው እንግዲህ ሀዘን ሊከሰት ይችላል። በተለይ በዚህ ሰዓት ብዙ ነገሮቹ ለሀዘን ቅርብ የሚያደርጉ ሁኔታ ውስጥ ነው ያለ ነው። ብዙ ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች በጣም ብዙ ችግር ውስጥ ነው እየከተቱን ያለ። መቸገር ይኖራል። ያሰብነውን ላንለብስ እንችላለን። እንደፈለግን ላንበላ እንችላለን። ይደክመናል። እንዲህ አይነቱ ፈተና ደርሶብኝ ነበር እና እናንተ አፍተር ኦል ከዛ ቤተሰብ ነው የወጣችሁት። ግን የመጨረሻው ዲተርሚነንት ታይም ላይ ነው ያላችሁት። አሁን ለውጥ የማታመጡበት ሁኔታ የሆነ ነገር ብታደርጉ ወይም ያ ፈተና ቢከስር ወይ ብትወድቁ ማለት ነው ወይ ሳትፈተኑ ብትቀሩ ያ ቤተሰባችሁ ላይ የተከሰተው ነገር የሚስተካከል ከሆነ ብታደርጉትን ዛት ችግር ላይኖረው ይችላል። ግን እንዲያ በማድረግ የሚስተካከል የየትኛውም ቤተሰብ ችግር ያለ አይመስለኝም። ስለዚህ ቀን ካለፈ በኋላ ቤተሰብ ይህንን የነበረውን ጊዜ አያስታውሰው። በእኔ ምክንያት እኮ ነው እንዲህ የሆነች፣ በእኔ ምክንያት እኮ ነው እንዲህ የሆነ አይደለም የሚሏችሁ። ለፍቼ አስተምሬ እንዲህ አድርጌ ተበድሬ እንዲህ አድርጌ ከሌዳ ገብቼ ነው የሚሏችሁ ማለት ነው። ስለዚህ ብትችሉ ጨከን ብላችሁ ማድረግ የሚገባችሁን ነገር ያደረጋችሁ፣ የሚታገዘ ነገር ካለ፣ ልብስ የሚታጠብ ካለ፣ እቃ ጅስ ላይ የሚስተካከል ነገር ካለ፣ የቤቱ ሁኔታ አሬንጅ መደረግ ካለበት ሰዓት መድቡና ያንን ነገር ያስተካከላችሁ። ግን የብቻ ታይም ይኖራችሁ። አንዳንዴ ኬቭ ታይም ሊባል ይችላል። ኬቭ ማለት እንግዲህ የሆነ የምትደበቁበት የሆነ የዋሻ ሰዓት ሊኖራችሁ ይገባል። ከተማም ብትሆኑ ገጠርም ብትሆኑ ማለት ነው። ከተማ ብትሆኑ ምናልባት ላይብረሪ ሊኖር ይችላል። ገጠርም ብትሆኑ ምናልባት አሁን ላይ ጫካ ሆኖ በሌላ መንገድም የተያዘ ሊሆን ይችላል። ኤኒዌይ እንደው ግቢያችሁ እዛው ያለ አካባቢ ይዘው ዘወር የምትሉበትና የምታጠኑበት ትንሽ ኢንቫይሮንመንት ብትኖራችሁ በጣም ወሳኝ ነው። አለበለዚያ ያንን እያሰባችሁ በመቆዘም የምታተርፉት ነገር የለም። ነገ የበለጠ ነው የሚጸጽታችሁ ማለት ነው። ይህን በማድረግ ቤተሰባችሁን ነገ የሚደርስባቸው ተጨማሪ ጸጸት ታደጓቸዋላችሁ። እናንተም ስታስቡት ቢያንስ እንዲህ አይነት ሁኔታ ቢደርስብኝም እንዲሁኛ ልፌዋለሁ ለማለት የምትደርሱበት ወይ ደግሞ የምትችሉበት ሁኔታ ይፈጠራል ማለት ነው። አለዛ ይኸውላችሁ ሰው ራሱን የጣለ ሰዓት፣ ለሰው በማሰብ የራሱን ሕይወት ባሳነሰ ሰዓት ማንም የሚረዳው የለም። ነገ ውጤታችሁ በዚህ ምክንያት ቢጎዳ፣ ነገ የምትፈልጉት ዲፓርትመንት ውስጥ ባትገቡ፣ ነገ የማትፈልጉት ኢንቫይሮንመንት ውስጥ እንድትቀላቀሉ የሚያደርጋችሁ ይኸውላችሁ አሁን ሌላ ሙያ ከሌላችሁ በስተቀር ዩኒቨርሲቲ መግባት ግድ ከሆነ ይሄ 12ኛ ክፍል ውጤታችሁ ነው። የፈለገ ጂኒየስ ሆናችሁ እስከ 12ኛ ክፍል ልትቀጥሉ ትችላላችሁ። ይሄ ግን ቀላል እንዳይመስላችሁ።
የማትፈልጉት ዩኒቨርሲቲ ልትገቡ ትችላላችሁ ካለፋችሁ። ያ ደግሞ እንዲሁ ልለፍ እንጂ ችግር የለም የምትሉት አይደለም። የማትፈልጉት ዲፓርትመንት፣ ያ ዲፓርትመንት የእናንተን ፐርሰናሊቲ የሚመጥን ላይሆን ይችላል። ኖርማል የመጣችሁበትን በቃ ምላችሁ ነገር ገብቷችኋል። ተረድታችሁኝ ከሆነ ምላችሁ ይኸው እንቅልፍ አጣችሁ ጨዋታችሁን ትታችሁ ከቤተሰብ ተጣልታችሁ ያ የነበረው የ12 ዓመት ድካም ከማን ጋር እንደሚቀላቅላችሁ አታውቁም። ዘና ብሎ እንደፈለገ ሲረብሽ እንደፈለገ ሲያድርግ ከነበረ ሰው ጋር ሊቀላቅላችሁ ይችላል። እና ብትችሉ ዩኒቨርሲቲ መግባት ግድ ከሆነ በተለይ በዚህ ሰዓት ግድ እየሆነ አይደለም። እኔ ግን ሰው እንዲማር እፈልጋለሁ። መማር አለባችሁ፣ መመራመር አለባችሁ። ሌሎች ሀገራት የደረሱበት ላይ ለመድረስ መማር አስፈላጊ ነው። ስለዚህ የቤተሰብን ሁኔታ መስመር ማስያዝ፣ ለጊዜው መርዳት የምትችሉትን ማድረግ የምትችሉትን በአቅማችሁ። አሁን ገንዘብ ካላችሁ በገንዘብ እርዷችሁ፣ ጉልበት ካላችሁ በጉልበት ማለት ነው። ያ ለማድረግ ደግሞ ጊዜ መመደብ አስፈላጊ ነው። ከዛ ውጭ ግን አላግባብ ማሰብና ራሳችሁን የሚጎዳ ሁኔታ ውስጥ መግባት ጥቅም የለውም ባጭሩ። ኦኬ፣ ሁለተኛው በሃይማኖት ምክንያት ከሞን ብዙ የዋህ ሰዎች አላችሁ። የዋህ ሰው ይኖራል። ሳይኮሎጂካል ስቴቢሊቲ እንዲመጣ ከሚያደርጉት ነገሮች መካከል ምንም ያህል የተመቸ ሁኔታ ውስጥ ያለ ሰው ቢሆን ወደ አእምሮ ሲመለስ ግን ሲያስበው በሃይማኖቱ ዙሪያ ያለው ጥንካሬና ድክመት ኦቨርኦል ያለውን የአእምሮ መረጋጋቱን ይወስነዋል። አሁን ቤተሰቦቻችሁ ሰላም ሊሆኑ ይችላሉ፣ ላይሆኑም ይችላሉ። መጀመሪያ ያልኳችሁ ኬስ ተከስቶባችሁ ላይሆን ይችላል። ወደ ሃይማኖታችሁ ስትመጡ በተለይ ይሄ መጨረሻ አካባቢ በተለይ ክርስቲያኖች ከሆናችሁ የጾም ወቅት ነው ምናምን። አሁን ልክ እንደምታስቡት እንደምታውቁት አሁን ሰሞኑን ሃይማኖቱ የሚጠይቀውን ኮሚትመንት ሳትወጡ ልትቀሩ ትችላላችሁ። ይደክማችኋል ልትበሉ ትችላላችሁ። ሰዓት ሳይደርስ ካልበላችሁ ይደክማችኋል። ካልደከማችሁ ማንበብ አትችሉም። ካላነበባችሁ በጭራሽ ፈተና አትሰሩም። አሁን እንደው ሰው ሳያነብ ብላችሁ ሰው ሳያነብ እግዚአብሔር እንደው እንዴት አድርጎ ነው መድኃኔዓለም እንደው የሚረዳ ማለት ሳያነብ ሰው ሳይጥር ሰው በምን አግባብ ነው ያንን ፈተና እንዲሰራ ሊያደርገው የሚችለው? እንዲህ አይነት ከሆነ በጣም ከባድ ነው። አንፌር ነገር ነው ይሲ እና አንዳንድ ጊዜ ሳንሰራ በዋዛ በፈዛዛ ዝም ብለን ነገ ምን ሊገጥመን እንደሚችል አሁን 12ኛ ክፍል ተፈታኝ ናቸው። 8ኛ ክፍል የነበረው ነው ደግሞ ከዛ በፊት በየክላሱ ለምን ዓላማ ወይ ደግሞ ወደፊት ወዴት እንደምትሄዱ ሳታስቡት ቀርታችሁ ሊሆን ይችላል። ኦሬዲ አሁን እግዚአብሔርን መጠየቅ ወይ ደግሞ በየሃይማኖታችሁ ሙር ዲፔንድ መሆን ዛትማች መጥፎ ነው እያልኩኝ አይደለም፣ ግን መስራት የሚገባው ነገር አለ። ሰው ነገውን አንዳንድ ጊዜ የነገ ማንነቱ በራሱ እንቅስቃሴ ላይ የተመሰረተ ሊሆን ይችላል። ለምሳሌ እኔ በምከተለው ሃይማኖት እሳትና ውሃ አቅርቤልሃለሁ መርጠህ ከምትፈልገው ክተት የሚል አይነት ፕሪንሲፕል አለ። ያ ማለት ምርጫ እንዳለን የሚያመለክቱ ነገሮች ናቸው። ስለዚህ ማንበብ እንደምንም ተቋቁሚ እየራበኝ እየጠመኝ እየተናደድኩም ቢሆን ሰዎች አላግባብ ጀስት ክብሬን እየነኩትም ቢሆን የተሻለ ኢንቫይሮንመንት ፈልጌ መዘጋጀት እያለብኝ፣ ነገር ግን ያንን ባለማድረግ በቃ እሱ ከፈቀደ እንዲህ ሊያደርገኝ ይችላል፣ እሱ እንደዚህ ካለ እንደዚህ የሚለው አይነት አባባል ወይም እንዲህ አይነቱ ነገር በጣም ነገ ከባድ ጸጸት ውስጥ ይከታችኋል። በየጊዜው የምታደርጓቸው ሃይማኖታዊ ኮሚትመንቶች ኢቭን ታይም ቢኖራቸው ለምሳሌ ሜቢ ሊደክማችሁ እኮ ይችላል። ማንበብ አለባችሁ። አትጹሙ እያልኩኝ አይደለም፣ ግን ጀስት ማመጣጠን የሚባለው ነገር ቢኖር አፍተር ኦል ዓለም ላይ ነው እየኖርን ያለ ነው። መጥፎ ነገሮችን አለማድረግ ጥሩ ነው፣ ግን ደግሞ እድሜያችሁ የሚፈቅደውን ማድረግ የሚገባችሁን ነገር የሚፈቅደውን ነገር እንዳታደርጉ ግን ሊያደርጋችሁ አይገባም ነው የኔ ሀሳብ። ለምሳሌ አሁን አንድ ወታደር ይሰለጥናል፣ ስፖርት ይሰራል። በተመሳሳይ ሃይማኖተኛ መሆን አይቻልም። ካለፈ በኋላ ወይ ደግሞ በዛ መንገድ ከተመረቀ በኋላ ወደዛ ኮሚትመንት ሊመለስ ይችላል። ከዛ ውጭ ግን በየቀኑ ስፖርት እየሰራ በየቀኑ ኢነርጂ የሚሆነውን ምግብ የማያገኝ ከሆነ በጣም ከባድ ነው የሚሆነው። ስለዚህ ወይ ጠቅልሎ ገዳም ቢገባ ነው የሚሻለው። የተመጠነ አንዳንድ ጊዜ አሁን ገዳማውያን የሚያደርጉት ነገር አለ። ጠንካራ የሆነ ሰው በዛ መንገድ የታደለ ሰው ምንም ችግር የለውም። ግን አሁን አንዳንድ አለ ዝም ብሎ ፈተና ሲደርስ አካባቢ ናና ስራልኝ ፈተናዬን የሚል አይነት ተማጽኖ አለ። ያ በጣም አደገኛ ነው የሚሆን። ጸልዩ፣ ይረዳችኋል፣ ግን መስራት ደግሞ አለባችሁ። ተኝቶ ና ውረድና ጉርስኝ ማለት የለበትም።
ወይም ደግሞ በሆነ ምክንያት በተፈጠረች ትንሽዬ ክፍተት በዚህ መንገድ እንዲህ አይነት ቅጣት ይጠብቀኛል እያላችሁ አእምሯችሁ ላይ አላስፈላጊ ሸክም ተሸክማችሁ ወይም እንዲህ አይነቱን ጸጸት ተሸክማችሁ ማንበብ መዘጋጀት ስለማትችሉ የባለፈችዋን የጾም ሰዓት ሳይደርስ ነው የበላሁኝ፣ ስለዚህ በቃ አለቀልኝ፣ እንዲህ አይነት ጸጸት ውስጥ ተሸክማችሁ ወይም እንደዚህ አይነት ሁኔታ ውስጥ ሆናችሁ ፈተና ብትፈተኑ የምላችሁ ነገር ገብቷችኋል። እዛ ስትሰሩ ሁሉ ትዝ ይላችኋል ማለት ነው። ብትሳሳቱ ምንም ብታደርጉ ግን የማይተዋችሁ እንደሆነ ስትለፉ ስትደክሙ የማይተዋችሁ እንደሆነ ብታልፉም ብትወድቁ መልካም ነገር ላይ እንደምትሆኑ ግን ደግሞ መጣር የግድ እንደሆነ ጠዋት ተነስታችሁ በቃ እሱ ያነሳኛል ብላችሁ አሁን ፈጣሪ እንደው መጥቶ እግዚአብሔር ያነሳኛል እንደው ብላችሁ ለጥ ብትሉ እንዲህ አይነት ምድጃ ልክ አይደለም። እዚህ ምድር ላይ ተንቀሳቀስ ይሄንን ስራ ብሎ መፍጠር ያለበትን ሁሉ ፈጥሮ ሲያበቃ ሰውን የፈጠረው ዝም ብሎ አላላም አይደለም። ስለዚህ አንዱ ይሄ ነው። ሃይማኖታችን ላይ ያለን አመለካከት ያለን አቲቲዩድ መስመር ያልያዘ አቲቲዩድ ፈተናችን ላይ ተጽዕኖ ያሳድራል። እኔ አንድ ተጎጂ ነበርኩኝ በዚህ ምክንያት ትዝ ስለሚለኝ አስታውሳለሁ። መስገድ ያለብኝን ልክ ሳልሰግድ ቀርቼ እየደከመኝ ማታ ማምሸት አለብኝ እና በዛን ወቅት በ12ኛ ክፍል ፈተና ወቅት መስገድ ያለብኝን ልክ ወይ ደግሞ በዛ መድከም በነበረብኝ ልክ አልደከምኩም ማለት ነው። እና የዛኔ ስጋቴ ምንድነው መስገድ አልችልም በዛ ሰዓት ማንበብ ስላለብኝ ማታ ግን ምንድን ይሰማኛል፣ ይጸጽተኛል ማለት ነው። በዚህ መንገድ በቃ ሊቀጠኝ ይችላል፣ እንደዚህ ሊሆን ይችላል የሚል ስጋት ነበረብኝ። በእርግጥም ያጸጸቴ ምንም እንኳ የተገባ ውጤት ባመጣ እንኳ ጸጸቱ አይለቅም፣ አያረካም፣ እንዳትረኩ ያደርጋቸዋል። ኤኒዌይስ ነው። ሶስተኛው እና ኤቭሪዋን የሚፈተንበት የጾታዊ ፍቅር የሚባለው ጾታዊ ፍቅር አንተ ያፈቀርካት ትኖራለች ወይ አንቺ ያፈቀርሽው ይኖራል። ቅድም ካልናቸው የቤተሰባችን ሁኔታ ቢሆን እንኳ ከባድ ሀዘን ደርሶበት እኮ ትዝ እንዲለው የሚያደርገው ነገር ይሄ ነው። ሃይማኖታዊ ነገሩንም እንዲረሳ የሚያደርገው ሊያደርግ የሚችለው ነገር መካከል አንዱ ይሄ በዚህ ዘመን በዛች ወቅት በዚች 12ኛ ክፍል ፈተና ወቅት ወይ ያደረ የዋለ ፍቅር ሊኖር ይችላል። ወይ አንቺ ወይ እሱ ማንበብ የሚገባችሁን ሳታነቡ ቀርታችሁ ደብዳቤ በመጻፍ ትክክል እኮ ናቹራል ፊሊንግ ነው። ፍቅር መኖር የለበትም ያልኩኝ አይደለም፣ መስመር መያዝ አለበት። በቃ አሁን በዛ ወቅት በተለይ አሁን እንግዲህ የቀረች ሰዓት እንዲሁ ሲሆን በባለፈ ከመስከረም ጀምሮ መጨረሻው ዓመት ስለሆነ ከዛ መጀመር ነበረበት። አለዛ ግን ቀናት እየጨመሩ በሄደ ቁጥር መስመሩ ኦልሬዲ ወደዛ መሆን መቻል አለበት። ወደ ፈተናችሁ አእምሯችሁ ወደዛ ብቻ መሆን መቻል አለበት። ካላገኘሁት በሚል መፋዘዝ ጊዜያችሁን የምታጠፉ ሰዎች ነገ ብትወድቅ ይሄ ነገር እንዲህ ስለሆነ ሆኖ የሚለው ነገር አይጠቅማችሁ። ወደ በጎ ነገር መቀየር ትችላላችሁ። ፈተና ጥያቄዎችን እያወጣችሁ ከዚህ በፊት የነበሩ ፈተናዎችን እያወጣችሁ መጠያየቂያ ማድረግ ይቻላል። ከወደዱት ሰው ጋር ማንበብ በጣም ደስ ይላል በነገራችን ላይ። ከዛ ውጭ ጊዜ እንድታቃጥሉ ወይ ደግሞ ስነልቦናዊ ጫና እንዲደርስባችሁ በሚያደርግ አግባብ ከሆነ የፍቅር ግንኙነት በጣም አደገኛ ሁኔታ ውስጥ ነው ያላችሁት ወገኖች። ከባድ ነው። አፍተር ኦል ይሄ ሁሉ ነገር አንደኛው ዩኒቨርሲቲ ገብቶ አንደኛው ባይገባ ያ ፍቅር ላይ ቀጥል ይችላል። ሁላችሁም ባትገቡ እንደዚሁ አስቸጋሪ ሊሆን ይችላል። ወይ እሷ እሱ እኮ እንደዚህ ነው ብዬ አስቤ ነበር ልትል ትችላለች። ጎበዝ ተማሪ መስሎ ልትል ትችላለች። ቤተሰቦቿ ምን እንደሚወሱን አታውቅም። ያ እንዳይፈጠር ወይ አስጠናት፣ አንተም አጥና። አንተ አልፈህ እሷ ባታልፍ ምን ያክል ምን እንደምታስብ ምን ዲፕሎማ እንድትገባ ነው የምታረጋት ወይስ ምን እንደምታደርግ ነው? በቃ ቻውለት ነው። እንደዛም ከሆነ ጊዜያችሁን መፍጀት የለባችሁም ማለት ነው። የሚቀጥል እና እንደዛ አይነት ኮሚትመንት ካለ ደግሞ መስመር ማስያዝ በጣም አስፈላጊ ነው። ከኖርማል ከትምህርቱ እንግዲህ በየዕለቱ ከምታደርጉት ሁኔታ በተጨማሪ የስነ ልቦና ዝግጅት ማድረግ አስፈላጊ ነው። እንደዛ እንድታደርጉ ደግሞ እንዲህ አይነት ኬዞችን ማስተካከል አስፈላጊ ነው ብዬ አስባለሁ። በቀጣይ ሌሎች ኬዞችን እንነጋገራለን። እስከዛ ሰላም ቆዩ። የሚሰማችሁ ማንኛውም ነገር ኮሜንት ብታደርጉ ደግሞ በዛ ዙሪያ ሞር ቪዲዮዎችን መስራት እንችላለን ማለት ነው። ቻው።